يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا. الدعاء الله سبحانه وتعالى ملمن الله راسو إنيان يعززبت عبادان بركاتا عنكسوچ ላይ ባሮቹን በዛ ያዛቸዋል يعيدنا بالاستجابة ጌታችሁን ለምኑ ይለናል ያ የለመነውን ደሞ እንደሚያደርግልን ደሞ ቃል ይገባል ተስፋ ይሰጣናል ይሄ ትልቅ የሆነ ረህመት ነው በእኛ ላይ ሁሌም ወደ አላህ ፈላጊ ናችሁ ይላል አላህ ደሞ የተብቃቃ ምስጉን የሆነ ጌታ ምንም ብንጠይቀው ማያልቅበት በል በጠየቅነው ቁጥር መልስ ለማግኘት ከልካይ የሆኑ ነገራቶችን እስካልተፈጸምን ድረስ ሊሰጠንም ቃል ይገባልን ቸር የሆነ ጌታ ነው ነብዩ አለይሂ ሰላቱ ወሰላም ብዙ ዱዓዎችን አስተምረውናል እኛም ከሳቸው በተገኙ ዱዓዎች ላይ ብርቱ መሆን አለብን ብስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين نعم ونحن نتقلب من نعمة إلى نعمة الله سبحانه وتعالى كان دو ጸጋ ወደ ሌላ ጸጋ እየተሸጋገርን በሱ ጸጋዎች እየተጣቀምን ያለነው وهذا من فضل ربنا سبحانه وتعالى ومنته علينا هي السشروتا الله لن يوالالن تلك هنا ولتانو فالله سبحانه وتعالى يقول في كتابه الكريم ادعوا ربكم تضرعا وخفية ጌታችሁን ተማጸኑ ለምኑ የተናነሳችሁ ሆናችሁ ይላል الدعاء الله سبحانه وتعالى ملمن الله راسو إنيان يعززبت عبادان بركاتا عنكسوچ ላይ ባሮቹን በዛ ያዛቸዋል وقال ربكم ادعوني استجب لكم يأمر بالدعاء وهكذا يعدنا بالاستجابة ጌታችሁን ለምኑ ይለናል ያ የለመነውን ደሞ እንደሚያደርግልን ደሞ ቃል ይገባልናል ተስፋ ይሰጣናል ይሄ ትልቅ የሆነ ረህመት ነው በእኛ ላይ ሰው ልጅ እርስ በርሱ በአንድ ሐጃ ሲፈላለግ ስልቹ ነው አንድ ቀን ቢያደርግ በሌላኛው ቀን ፊቱን ያዞራል አላህ ግን ስንለምነው ነው የሚወደው ከዛ ልመና ከዚህ ዒባዳ ወደ ኋላ ስናፈገፍግ በል ይዝትብናል إن الذين يستكبرون عن عبادتي سيدخلون جهنم داخرين كان يملكوت يمكورو يهونو سوج جهنم يغبالو على الله بل أخبرنا أننا فقراء إليه الله سبحانه وتعالى የኛን ማንነት ግልጽ አርጎም ነግሮናል ሁሌ ወደሱ ፈላጊዎች ድሆች መሆናችንን يا أيها الناس أنتم الفقراء إلى الله والله هو الغني الحميد إن يشأ يذهبكم ويأتي بخلق جديد وما ذلك على الله بعزيز أنت سوّج هوي ሁሌም ወደ አላህ ፈላጊ ናችሁ ይላል አላህ ደሞ የተብቃቃ ምስጉን የሆነ ጌታ ነው ምንም ብንጠይቀው ማያልቅበት
በል በጠየቅነው ቁጥር መልስ ለማግኘት ከልካይ የሆኑ ነገራቶችን እስካልተፈጸምን ድረስ ሊሰጠንም ቃል ይገባልን ቸር የሆነ ጌታ ነው። ነብዩ አለይሂ ሰላቱ ወሰላም ብዙ ዱዓዎችን አስተምረውናል። እኛም ከሳቸው በተገኙ ዱዓዎች ላይ ብርቱ መሆን አለብን። ነብዩ አለይሂ ሰላቱ ወሰላም ባስተማሩን በብዙ ወቅቶች ላይ ومن دعائه صلى الله عليه وآله وسلم ነብዩ አለይሂ ሰላቱ ወሰላም ኡመታቸውን ካስተማሩበት ዱዓዎች አላህን ከለመኑበት ልመናዎች ውስጥ ما جاء في صحيح مسلم من حديث أبي هريرة رضي الله تعالى عنه قال كان النبي صلى الله عليه وسلم يدعو بهذا الدعاء اللهم أصلح لي ديني الذي هو عصمة أمري وأصلح لي دنياي التي فيها معاشي وأصلح لي آخرتي التي إليها معادي واجعل الحياة زيادة لي في كل خير واجعل الموت راحة لي من كل شر نبي عليه الصلاة والسلام ያበዟቸው ከነበሩ ዱዓዎች ውስጥ ይሄ ወሳኝ ዱዓ دعاء عظيم ومن جوامع الكلم التي أوتيها رسول الله صلى الله عليه وسلم سبساب كونو أطر بلو ብዙ ነገራቶችን አካታች ከሆኑ ዱዓዎቻቸው ውስጥ ይሄ ይጠቀሳል። መጀመሪያ ነብዩ አለይሂ ሰላቱ ወሰላም አላህን ይጠይቃሉ ዲናቸውን እንዲያስተካክልላቸው። ምክንያቱም ዲን የሁሉ ነገር ቁንጮ ነው። በዱንያ ላይ ስትኖር ዲንህ ካልተስተካከለ ምንም ነገር የለህም። ዲን የሌለው ሰው ምንም የለው። ከአነሁ መይት እንደ ሞተ ሰው ነው። በህያው እያለ የሞተ ማለት ነው። ليس من مات فاستراح بميت إنما الميت ميت الأحياء ሞቶ ሙሉ ሙሉ የተገላገለው እሱ አይደለም የሞተ የሚባለው በህይወት እያለ የሞተው ነው። በህይወት እያለ የሞተ ደግሞ ዲን የሌለው ሰው ስለተፈጠረበት ዓላማ የማያውቅ ስለ ጌታው የማያውቅ የጌታውን ሐቅ የማያውቅ ነብዩ አለይሂ ሰላቱ ወሰላም ለዚህ ነው የመጀመሪያ ጥያቄያቸው ዲን ነው። اللهم أصلح لي ديني الذي هو عصمة أمري የነገራቶቼ ሁሉ መጠበቂያ የሆነው ዲኔን አስተካክልልኝ። ዲን ከተስተካከለ ሁሉ ነገር ይስተካከላል። ከሸር ትጠበቃለህ። በኸይር ላይ ሁሌ ተንቀሳቃሽ ባሪያ ትሆናለህ። ዲን ከሌለ ግን خسر الدنيا والآخرة ዱንያውም አኺራውም እንደከሰረበት ሰው። ስለዚህ ዋናው ዱዓ ነው። اللهم اصلح لي ديني الذي هو عصمة أمري መጠበቂያ የሆነውን ዲንህን ጠብቀው። هو رأس مالك ዋና ሀብትህ እሱ ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም በሌላ ባደረጉት ዱዓ ውስጥ የዲን ፈተና አላህ እንዲጠብቃቸው የሚለምኑት ولا تجعل مصيبتنا في ديننا በዲናችን ውስጥ ፈተናን አታምጣብን። በዱንያ ብትፈተን ትራባለህ። በጣም ቢገፋ ያ ነገር ወደ ሞት ያዳርሳል። ሌላ የሚመጣብህ ነገር የለም። ዲንህ ግን ከተበላሸ ምንም ነገር የለም። ዱንያም ላይ ከክፉ ነገር አትጠበቅም። እንዲሁ እንደባከንክ ትኖራለህ። አኺራ ላይ የሚጠብቅህ እሳት ነው።
ስለዚህ የፈተና አይነቶች ብዙ ቢሆኑም በዲን ላይ የሚመጣው ፈተና ግን ከባድ ነው። ስለዚህ ዲኔን አስተካክልልኝ የሁሉ ነገር መጠበቂያ የሆነውን ነብዩ አለይሂ ሰላቱ ወሰለም ይህን ዱዓ ያበዙ ነበር። በሁለተኛ اللهم اصلح لي دنياي التي فيها معاشي መኖሪያ የሆነችዋን ዱንያን ማስተካክልልኝ بأن يرزقك الله رزقا حلالا طيبا مباركا فيه ንጹህ ሐላል የሆነ ሪዝቅን በረካ ያለበትን ትንሽም ቢሆን ሪዝቅን አላህ ሲሰጥህ ያማረ ህይወትን ትኖራለህ። ዱንያ ليس الغنى عن كثرة العرض ولكن الغنى غنى النفس كما قال النبي صلى الله عليه وسلم ሀብት ብሎ ማለት ቁሳቁሱ መብዛቱ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። انما الغنى غنى النفس ውስጥህ ያለው መብቃቃት አንተን ሀብታም ያሰኝሃል፣ የተብቃቃህ ደስተኛ የሆንክ ያደርግሃል። ስለዚህ ዱንያንም ማስተካከልልኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምክንያቱም በዱንያ ምቾት የተስተካከለ ነገር ሲኖርህ አላህ Subhanahu Wa Ta'ala ከወፈቀክ تستعين به أي بما أعطاك الله من الدنيا الله بسطك بدنيا على طاعة الله سبحانه الله بمملك لاي تبرتها تابتها ملكام تسرابتها هذه ሁለተኛው ቀጥሎ የሚመጣው ነው። أصلح لي دنياي التي فيها معاش من نوار يونچው عن دنياين استكاكلልኝ በሶስተኛው واصلح لي آخرة التي إليها معادي መመለሻ የሆነችዋን የመጨረሻው ሀገሬንም ማስተካከልልኝ እውነተኛው ሀገር የሰው ልጆች የሚኖሩባት ዘውታሪዋ ሀገር ዳሩ ቀራር መርጊያ ሀገር ናት። فريق في الجنة وفريق في السعير እንዳለው አላህ ከሁለት አንዱ ቦታ ላይ የሰው ልጆች ይረጋሉ። ዱንያ ላይ በሰሩት ስራ ሚዛን በዛ በሰሩት ስሌት ተመዝነው መኖሪያቸው إما إلى الجنة وإما إلى النار። ስለዚህ ከወዲሁ ነብዩ አለይሂ ሰላቱ ወሰለም ከሞት በኋላ ያለው ሐያታቸውን አላህ እንዲያስተካክልላቸው ዱዓ ያደርጉ ነበር። واصلح لي آخرة التي إليها معادي መመለሻ የሆነችዋን የመጨረሻዋን ሀገር አስተካክልልኝ። فمن زحزح عن النار وأدخل الجنة فقد فاز الله ከሳት ጠብቆት ጀነትን ያስገባው ሰው ይሄ ነው እድለኛ፣ ይሄ ነው ስኬታማ ሰው። ስለዚህ ይሄን የስኬት መስመር እንዲያስተካክልልህ ከወዲሁ አላህን መለመን لأن التوفيق من الله سبحانه وتعالى ወደ መልካም መግጠም ከአላህ የሚመጣ ነገር ነውና اجتهد ትግል አድርግ። ትግልህን ከሚያሳኩልህ ደግሞ መዳረሻዎች ውስጥ ዋናው ዱዓ ነው። ዱዓ ወሳኝ ነጥብ ነው። ነብዩ አለይሂ ሰላቱ ወሰለም አላህን ተናንሰው ተዋድቀው ይለምኑ ነበር። የአኺራ ጉዳይ ደግሞ ቀላል ነገር አይደለም። وإن الدار الآخرة لهي الحيوان እውነተኛ ሀገር እውነተኛ ህይወት ያለባት ሀገር አኺራ ናት። ከወዲሁ ስንቅህን በማዘጋጀት ላይ አላህ አጋዥ እንዲሆንክ በዱዓ መበርታት ነው። ይህ ስንቅ ተቅዋ ነው ዋናው። وتزودوا فإن خير الزاد التقوى የሁሉም የስንቆች በላጭ ተቅዋ ነው። በተቅዋ ተሰንቀህ ያንን ሀገር ለመሻገር ጥረት የምታረግ ከሆነ በተሳካ ሁኔታ ትሻገራለህ፣ መልካምን ነገር ታገኛለህ። فينبغي لنا إخواني في الله أن نكثر من هذا الدعاء نبي عليه الصلاة والسلام يا بزود كنبروا ይህን دعاء እናብዛ። በቃላችን ካላጠና ነው እንሐፍظው معناውን እንረዳው። فلنكثر من هذا الدعاء في سجودنا وفي ليلنا ونهارنا
በስጁዳችን ውስጥ ምክንያቱም أقرب ما يكون العبد من ربه وهو ساجد عند بارع ودا الله يبلت أقرب ميونه سجود ليس لنا النبي عليه الصلاة والسلام أما السجود فأكثروا فيه من الدعاء فقمن أي حري أن يستجاب لكم تقبينت لياغن يبلت يتقبانه الناس سجود لي دعاء أبزو بلوان وهكذا في وقت السحر قبيل الفجر كفجر بفيت بسحر وقت لاي الله سبحانه وتعالى يهننا بمساسلو دعاوچ لاي مبرتات يقبانال نسأل الله سبحانه وتعالى يوفقنا لما يحبه ويرضاه تلك هنا ገጠመኝ ነው الله سبحانه وتعالى እኛንም ይወፈቀን ይህንንም ትልቅ ኸይር ለመዘየር ወንድሞቻችንን ለመጎብኘት የወፈቀን ታላቁ ጌታችን ነው በእኛ ዘዴ በእኛ ብልጠት በእኛ ጉብዝናም አይደለም ይሄ አላህ Subhanahu Wa Ta'ala ፈضል ነው እሱን እናመሰግናለን وهكذا نشكر القائمين على هذا الخير በዚህ መልካም ቦታ ላይ የቆሙ ወንድሞቻችንን እናመሰግናለን احترامهم واكرامهم لنا بسطون كبر بسطون بوتا بسطون مستنقدو الله سبحانه وتعالى ملكا من دا عندي من الداتشو إن لمنوا علن وهكذا نشكركم لحسن استماعكم وحضوركم زبوتها تاقين تاتشو لمن مكاكر يوندمو تشاتشوهن نصيحة لمسمات صبر أدرقاتشو زبوتها يتقمتاتشو ወንድሞች አባቶች አላህ Subhanahu Wa Ta'ala ኸይር ጀዛችሁን ይክፈላችሁ እኛም በሰራነው አላህ Subhanahu Wa Ta'ala ተጠቃሚ እንዲያደርገን በተናገርነው ተግባሪዎች እንዲያደርገን አላህን Subhanahu Wa Ta'ala እንማጸነዋለን سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين